ክብር ለኢየሱስ ይሁን። ጌታ ይባረክ። ቆላስይስ ምዕራፍ 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲህ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነ ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ቁጥር 8 ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። ደግሞም መንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። መንፈሳዊ ፍቅር የሚል ነው ብረን የምናየው። ምናዊ ፍቅር በዓለም ላይ 4 አይነት ፍቅሮች እንዳሉ ይነገራል። 3ቱ ስጋዊ ናቸው፣ አንዱ መንፈሳዊ ነው። እግዚአብሔራዊ የሆነ ፍቅርና ሰዋዊ የሆነ ፍቅር። እነሱን መተንተኑን እንተውና ሁለቱን እናያቸዋለን እና አንዱን ነው የምንመለከተው። አንዱ ምናዊ ነው? ስጋዊ ነው። ሌላው ደግሞ መንፈሳዊ ነው። እዚህም ጋር የሚናገረው ምንድነው? በመንፈስ ስለሆነው ፍቅራችሁ ምን አለን? አሳወቀን አለ። እናንተ ጋር እኮ ፍቅር አለ፣ ለቅዱሳን ሁሉ የሚሆን ፍቅር አለ። ያም ፍቅር ደግሞ መንፈሳዊ እንጂ ስጋዊ አይደለም አላቸው። መንፈሳዊ እንጂ ስጋዊ አይደለም። ስጋዊ ፍቅር አእምሮ ላይ ሲሆን፣ መንፈሳዊ ፍቅር ደግሞ ልብ ላይ ነው። ስጋዊ ፍቅር አእምሮ ላይ ሲሆን ከነፍስ ጋር ቁርኝነት አለ። ከነፍስ ጋር ነፍስ ውስጥ ፈቃድ አለ፣ ነፍስ ውስጥ ስሜት አለ፣ ነፍስ ውስጥ ዕውቀት አለ። ከእነዚህ ጋር ነው እና በምን ይሆናል? በዕውቀት ይሆናል፣ በስሜት ይሆናል፣ በፈቃድ ይሆናል። ስሜታዊ ይሆናል፣ ዕውቀታዊ ይሆናል፣ ፈቃዳዊ ይሆናል። ስትፈቅዱ የምታደርጉት። ይሄኛው ግን በመንፈስ የሆነው ፍቅር መለኮታዊ ነው፣ የእግዚአብሔር ፍቅር ነው። ሮሜ ምዕራፍ 5 ላይ እንደሚናገረው የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ፈሰሰ። ይህንን ቃል ስዘጋጅ ሳጠናም ጌታን በልቤ ሲያመጣ ራሴንም አያለሁ፣ አካባቢዬንም አስተውላለሁ። ዓለምንም እንዲሁ በደረሰችበት አሁን ባለችበት ስቃይ አንድ የጎደላት ነገር፣ አንድ መፍትሄ የሚሆናት ነገር የእግዚአብሔር ፍቅር ብቻ ነው። ሰው በዚህ በመንፈስ የሆነው የእግዚአብሔር ፍቅር ውስጥ የማይኖር ከሆነ ራስ ወዳድነቱ ይበዛል። በእግዚአብሔር ፍቅር የሚኖር ከሆነ ደግሞ ሰው ወዳድነቱ፣ ሌላውን ወዳድነቱን ይጨምራል። አሁንም የዓለም ትልቋ ችግሯ ምንድነው ቢባል ራስ ወዳድነት ነው። አንተ ሙት እኔ ልኑር፣ ራስ ወዳድነት ነው። አንተ ዕጣ እኔ ላገኝ፣ ራስ ወዳድነት ነው። በአንተ ሽንፈት እኔ ከፍ ልበል፣ ራስ ወዳድነት ነው። በጣም መርዝ ነው ራስ ወዳድነት። በጣም ክፉ ነው ራስ ወዳድነት። የሚፈልገውን ለማግኘት የሚሄድበት መንገድ ሰይጣናዊ ይሆናል። ክፋት የተሞላው ነው የሚሆነው። ርኅራኄ ውስጡ አታዩም፣ አዘኔታ ውስጡ አታዩም። ጭከና ነው የምታዩት፣ ጥላቻ ነው የምታዩት፣ ቂም ነው የምታዩበት፣ በቀል ነው የምታዩበት። የእግዚአብሔር ፍቅር ግን ከዛ ይለያል። እስቲ ኢየሱስን እዩት። የእግዚአብሔርን ፍቅር ይዞ የመጣ ለሚጎዱት ይራራል፣ ለጨከኑበት ያዝናል፣ ለሚገድሉት ሕይወት ይሰጣል። እሱ ሞቶ ነው ሌሎቹን የሚያኖረው። ሌሎች ሞት መኖር አይደለም፣ በሌሎች መጥፋት መቆየት አይደለም። ራሱን እያጣ ራሱ እየሞተ ራሱ እየፈረሰ ሌሎችን ምን ያደርጋል? ያኖራል። ሽንቅር አድርገው ሲወጉት ሲገድሉት ፋቶ የሚሰሩትን አያውቁምና ይቅር በላቸው። የጨከኑበት ይራራላቸው ነበር፣ የጠሉት ይወዳቸው ነበር። ያ የማ ፍቅር ነው? የእግዚአብሔር ፍቅር። ይህንን ነው ይዞ የመጣውና ሮሜ ምዕራፍ 5 ቁጥር 5 ላይ በመንፈስ ቅዱስ ይህንን ፍቅር በእኛ ላይ ምን አለው ይላል? አፈሰሰው። እስቲ የመንፈስ ቅዱስ ፍቅር በእኔ ውስጥ ፈሷል በሉ፣ በልቤ ውስጥ አለ በሉ። ለዚህ ነው አንደኛ ተሰሎንቄ ምዕራፍ 2 ላይ ስታነቡት እንዲህ ይላል፣ ለሁሉ የሚሆን ፍቅራችሁን እግዚአብሔር ያብዛ ይጨምርም፣ ለሚወዷችሁም ለሚጠሏችሁም፣ እጃቸውን ዘርግተው ለሚያቅፏችሁም ለሚያሳድዷችሁም፣ ለሚባርኳችሁም ለሚረግሟችሁም፣ ለሁሉም የሚሆን ለሰው ሁሉ የሚሆን ፍቅራችሁን እግዚአብሔር ምን ይበል? ይጨምር፣ ያሳድግ፣ ያብዛም። በዚህ ፍቅር ውስጥ ስንኖር ነው እግዚአብሔር ኖርን የምንለው። በፍቅር የሚኖር በእግዚአብሔር ይኖራል ስለሚል፣ በፍቅር የማይኖር በእግዚአብሔር አይኖርም። ጥላቻ የሚባል ነገር አይመጣላችሁ በዚህ በመንፈስ ፍቅር ውስጥ ስትኖሩ። ወደዷችሁም ጠሏችሁም፣ አከበሯችሁም አዋረዷችሁም፣ ስማችሁን አሞገሱም ስማችሁን አጠፉም፣ ልትጠሏቸው አትችሉም።
ጥላቻ የሚባል ነገር የለበትም። ጌታ ስሙ ይባረክ። እዚህ ካላችሁ እስጢፋኖስንም ገደሉት ወግረው፣ ከሰፈር አውጥተው ከከተማ አውጥተው ሲወግሩት መጨረሻው ይደርስ ሊሞት ሲል ሰማይ ተከፍቶ አየ። በእግዚአብሔር ቀኝ ኢየሱስን ቆሞ ተመለከተው፣ ተናገረ። ጆሮአቸውን ደፍነው እስኪጮሁ ድረስ አግሬሲቭ ሆነው እስኪመጡ ድረስ እና ድንጋይ አንስተው ሲወግሩ አንድ ጸሎት ጸለየ። ነፍሴን ተቀበል አለና የሚያደርጉትን አያውቁምና ይህን ኃጢአት አትቁጠርባቸው። እንዴት በዚህ ውስጥ ለዚህ ጸሎት ኮንሸስ መሆን ይቻላል? ሌላ ነገር እንዲመጣልህ አያደርግም፣ አያስደምጥህም። ምንም ይሁን ምንም የሰውን ዋጋ ሊያሳንስብህ አይችልም። ይሄ የእግዚአብሔር ፍቅር አሜን በሉ። ሰው በውስጥ ክቡር እንደሆነ ነው የሚታይ። ምንም ይሁን ምንም። ልዩነት ላሳያችሁ። የእናንተን ኢየሱስን የሚጠሉ ሰዎችን ትጠሏቸዋላችሁ? አትጠሏቸው። ኢየሱስን የማይወዱ ኢየሱስን የሚክዱ ሰዎችን ትገድሏቸዋላችሁ? አትገድሏቸው። ለምን? የማ መንፈስ ስለሆነ እናንተ ውስጥ ያለው። አንዳንዱ እኮ አምላኩን ከነካህበት ይገልሃል። ምንም ርኅራኄ የለው። ከጠላህበት ይገልሃል። ከካድከው ይገልሃል። የሰማችሁ ነው። ለምን? አሳዶ በሚገድል ዓለም ውስጥ አሳዶ የሚያድነው የእግዚአብሔር ፍቅር ነው እኛ ውስጥ የገባው። አሳደ የምትጠላው የለህም፣ አሳደ የምትወደው ነው። ጌታ ስሙ ይባረክ። አሜን። ስቡት። ተከታትሎ ደም በሚያፈስ ዓለም ውስጥ ተከታትሎ አግኝቶን ደሜን ጠጣ ያለን ያለን። ጌታ ስሙ ይባረክ። አሜን። ራሴን ብላኝ፣ እኔ ልበላልህ፣ ምግብ ልሆንልህ፣ የዘላለም ሕይወት ልሆንልህ፣ ይኸው ተቆረስኩ ብሎ ራሱን የሰጠ ነው ያለን። ጌታ ይመስገን። ኢየሱስን ስለጠላ ሰው ማንንም ልንጠላው አንችልም። ለምን? የሚጠሉትን ወዷል። አሜን። እግዚአብሔር አደል የሚለው ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እንዴት? እንዲሁ። ዓለም የምትወደድበትን ምንም ነገር አላገኘም፣ እንዲሁ ነው የወደዳት። ሰማሁ እያለ የሚላቸው በመንፈስ ስለሆነ ፍቅራችሁ። ጌታ ስሙ ይባረክ። አለ ፍቅር አለ፣ እንካ በንካ ያልሆነ 50-50 ይዞ የማይገኝ ፍቅር አለ እናንተ ውስጥ። ሙሉ በሙሉ የማይሆነ እግዚአብሔር የሆነ እግዚአብሔርን የሚያሳይ እግዚአብሔርን የሚያንጸባርቅ የእግዚአብሔርን ፍቅር የሚያካፍል እንደዛው እንደ ማንነቱ ሳይበረዝ ሳይከለስ እሱም ብቻ እያሳየ የሚሰጥ ምን አለ ውስጣችሁ አለ? ፍቅር አለ። እግዚአብሔር እንዲህ ያስመስክርልን። በምን የሆነ ፍቅር? እግዚአብሔራዊ የሆነ ፍቅር፣ በመንፈስ የሆነ ፍቅር። ጌታ ስሙ ይባረክ። አዎ ብዙ ጊዜ ይሄ ስጋዊውንም ፍቅር ልናጠፋው አንችልም፣ አይጠፋም፣ ግን ይዋጣል በመንፈሳዊው ፍቅር። አሜን። ልታጠፉት አትችሉ፣ ግን ይውጠዋል፣ በብልጫ ይሆናል። ልጥላ ስትል አይመጣልህም። አሜን። እንድትጠላው የሚያደርግ ነገር ሲያደርግብህ ልትጠላው አትችልም። የሚያደርግብህ እኮ ግን እንድትጠላው የሚያደርግ ነው መሆን አትችልም። አለ ታውቀዋለህ፣ የተሰራብህን ነገር ሁኔታዎቹን ታውቃላችሁ፣ ታስተውላላችሁ። ግን ምላሻችሁ ፍቅር እንጂ ጥላቻ ሊሆን አይችልም። ተወርሷል። አፈሰሰው እኮ ነው የሚለው። ክብር ለኢየሱስ ይሁን። ዛሬ አንድና አንድ እንደው እግዚአብሔር በዓለም ላይ ይሄንን የመንፈስ ፍቅር ቢያፈሰው እያንዳንዱ ቃታውን ይመልሳል። የክርስቶስ ፍቅር ግድ ይለናል ስለሚል ጳውሎስ እንዲህ አለ፣ እኛ ያለንን ነገር ወይም የእግዚአብሔርን ቃል ብቻ ልንሰብክ ሳይሆን ሕይወታችንን ልናካፍላችሁ በዚህ ልክ ተዘጋጅተናል አለ። እዚህን ሰዓት ከማንም ዳኝነት የእግዚአብሔር ፍቅር ዳኝነት ጣልቃ ከገባ ዓለም ሰላም ትሆናለች። ዓለም የሚያስፈልጋት አሁን የእግዚአብሔር ፍቅር ነው። እኛም ደግሞ የእግዚአብሔር ልጆች ልናሳይ የሚገባን የእግዚአብሔርን ፍቅር ነው። ልናወራ የሚገባን የእግዚአብሔርን ፍቅር ነው። ለነዚህ ሰዎች መሰከረላቸው። ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ ምን አለን አለ? አስታወቀን። በቃ የሚታወቅ ነው፣ የሚታይ ነው፣ ሊሰወር ሊደበቅ አይችልም። ሲገለጥ ገዢ ነው፣ ሲገለጥ የበላይ ነው፣ ሲገለጥ እግዚአብሔርን ነው የሚያከብረው፣ ኢየሱስን ነው የሚያሳየው። ሲገለጥ ይሄ እግዚአብሔር ፍቅር ሰው ክቡር እንደሆነ፣ ሰው ትልቅ እንደሆነ፣ በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠረ እንደሆነ ነው የሚገልጠው። ብዙ ጊዜ ሰዎችን የሚንቁ ሰዎች እግዚአብሔር ፍቅር የጎደላቸው ናቸው። እግዚአብሔር ማንን ናቀ? በመናቅ ቢሆን ኖሮ የመጀመሪያ የምናቀው ሰው እኔ ልሆን ይችላል። እኔ ራሴን ስለማቅ መጣሁበትን ባክግራውንዶቼን ስለማቃቸው። ግን የሚገርመው ነገር ፍቅር የሚጀምረው ከራሱ ካፍቃሪ እንጂ ከተፈቃሪ አይደለም። አሜን። ካፍቃሪ ነው። ሚልክያስ ምዕራፍ 1 ላይ እግዚአብሔር እኔ ወድጃችኋለሁ ሲላቸው በምናችን ወደድከን አሉ። እንዴ በምናችሁ እንደወዳችሁ ትፈልጋላችሁ? ምናችሁ እኔን አትራክት ያደርግ? ያውም በፍቅር ደረጃ ነገሬን አስጥሎ አክንፎኝ ወደ እናንተ የሚያመጣ ምን አላችሁ? አልሰማችሁም? አላነበባችሁም መጽሐፍን? ያዕቆብን ወደድኩ ኤሳውንም ጠላሁ ማለት ፍቅር ምርጫ ነው የሚለውን ሊያሳያቸው። በቃ እናንተን ለመውደድ እኔ ምን አልኩ? መረጥኩ።
ፍቅሮቼ ሆናችሁ እንድትኖሩ መረጥኳችሁ። ተወዳጅ በወዳጅ ልብ ውስጥ እንዲኖር የሚያቆየው የተወዳጅ ማንነት ሳይሆን የወዳጅ ፍቅር ነው። ጌታ ኢየሱስ እኮ ወደ ጴጥሮስ ሲመለስ ጴጥሮስ ተስተካክሎ አይደለም፣ ክዶት አልነበረ። እውነት እልሃለሁ በዚች ሌሊት ዶሮ 2 ሳይጮህ አንተ 3 ትክደኛለህ አለው አይደለ? ካደው አይደል? ኢየሱስም ሞተ። ተነስቶ ወደ ጴጥሮስ ሲሄድ ጴጥሮስ ንስሐ ገብቶ ተስተካክሎ አይደለም። ነገርኳችሁ እኮ ተወዳጅ ሁል ጊዜ በወዳጅ ልብ ውስጥ የሚቀመጠው ፍቅሩ የመጣው ከወዳጅ ስለሆነ ብቻ ነው። ስንቶቻችሁ ናችሁ ተስተካክላችሁ በእግዚአብሔር ፊት ተወዳችሁ የተቀመጣችሁት? ከነምናምናችን ነው እግዚአብሔር ወዶ ያስቀመጠን። አላያችሁም? እሷም ብሎ ክርስቲያን የምትባል አንዳንድ ሴት ስታመልክ ቤት ውስጥ ጌታ ዝም ብሎ ይቀበላል። እሱም ብሎ ደግሞ አማኝ የሚባለን ሰው ቤት ውስጥ ሲኖር ጌታ ዝም ብሎ ይቀበለዋል። ወዶታል። መስተካከል አለ፣ በሂደት ነው። ግን በመስተካከል አይደለም የተወደድ ነው። መስተካከልንም ያወቅነው ከተወደደን በኋላ ነው። መስተካከልም የገባን ከተወደደን በኋላ ነው። ጌታ ስሙ ይባረክ። ለዚህ ነው ለእኛም ሲናገር ክርስቶስ ቤተ ክርስቲያንን እንደወደዳት እንዲሁ እርስ በርሳችሁ ምን በሉ? ተዋደዱ። ማን ነው ቤተ ክርስቲያን? አሁን ይሄ ሁሉ ሰው እዚህ ውስጥ ያለው ሰው በሙሉ ምንድን ነው? እንደ አንድ ቤተ ክርስቲያን ነው ዛሬ የሚቆጠረው። እና ይሄንን ሁሉ ሰው እንደወደደ ጌታ ይመስገን ይቅር እያለን እየማረን እየተወልን እድል እየሰጠን እያበረታታን እያነጸን ጌታ ስሙ ይባረክ። አንቋሾ የወደዳችሁ አላችሁ። ጌታ ኢየሱስ እያንቋሸሻችሁ ስለወደድኩሽ ነው እንጂ ደግሞ አንቺም ብሎ አንዳንዴ ገጥሟችኋል። ሰዎች ሳይድ ይዛሉ። በደንብ ስሙኝ። ሳይድ ይዙና አሁን ምን ብላ ነው ይሄን የወደደችው ይላሉ። አሁን ለሷ የተቆረቆሩ ይመስላል። ባሏ በእነሱ መስፈርት ጥሩ አይደለም። ምን ብላ አሁን ምኑ ይወደዳል ይሄ ምን ብላን ሊመልሱት አይችሉ። ምክንያቱም ፍቅር የሚጀምረው ከአፍቃሪ እንጂ ከተፈቃሪ አይደለም። እንደሱ ቢሆን ጉድ ሆነን ነበር። እስቲ ምንሽን ነው ጌታ የሚወደው ንገረኝ። እስቲ ምንን ነው ጌታ የሚወደው የነበረው ንገረኝ። ይቅርብኝ የመላእክት ቅዱስ ቅዱስ 24 ሰዓት ስግደት፣ ይቅርብኝ ከአብ ጋር መተካከል፣ ይቅርብኝ ብሎ ሁሉን አስትቶ አንቺ ላይ ያየው ከእሱ ከነበረው ክብር በልጦበት አንደርድሮ ያመጣው ምንሽ ነው? ምንም። መወደድህ እስቲ መወደዴ ነው በሉ። ዳዊት እንዳለ እኮ እንዲህ እኮ ነው፣ ወዶኛልና አዳነኝ። ምን ብሎኛልና? እኔ ጥበበኛ ስለሆንኩ፣ እኔ ኃያል ስለሆንኩ፣ ታክቲኳን ቴክኒኳን ስለማቅ ነው። ወዶኛልና አዳነኝ። ከዛስ ደግሞ ወደ ሰፊው ሜዳ አወጣኝ፣ ወደ ሰፊው ስፍራ አወጣኝ። ሙሉ በሙሉ ክሬዲቱን ለማን ነው የሰጠው? ለእግዚአብሔር። ሰውየው አይጸልይም እንዴ? አይሁድ እኮ በጨዋት ነው የሚታወቀው። ጨዋሂ ነው። ጸልዬ አይልም። እኛ እኮ 3 ቀን ጌታ ረድቶን ከጸለይን ከሱ ነው የምንጀምረው። 3 ቀን ጾም ጸሎት ይዤ ነበር፣ ይኸውልህ እንዲህ ሆነልኝ። ጾም ጸሎቴ ከሱ ነው የምንጀምረው። አይደለም ወዶን ነው። ተው 3 ቀን ጾም ጸሎት ጸልያችሁ የተደረገላችሁን ይቅርና 3 ቀን ጾም ጸሎት እንድትጸልዩ እድል የሰጣችሁ ማን ነው? እንዳትታመሙ ያደረጋችሁ፣ የረሃብን ስሜት ያቋረጠላችሁ ማን ነው? የመንፈስ ረሃብ ለቆ ስጋችሁን ፖዝ ያደረገላችሁ ማን ነው? እግዚአብሔር ነው። ሙሉ በሙሉ ክሬዲቱን ስጡት። ወዶኛልና ጌታ ስሙ ይባረክ። እግዚአብሔር ወዶናል። እስቲ እግዚአብሔር ወዶኛል ብሎ እንደማትወደጂ የሚሰማሽ ብዙ ሰው ላንቺ ግድ እንደሌለው ደንታ እንደሌለው ለጥሩ ነገር እንደማትፈለጊ ወይ የሆነ ነገርሽን ብቻ ምትየለም ይሁን። አንቺ በእግዚአብሔር ተወደሻል። አለቀ። እስቲ እኔ በእግዚአብሔር የተወደድኩ ነኝ በሉ። ሰውም እንደኔ እንደተወደደ አውቃለሁ በሉ። አሁን ትልቁ ችግር ደግሞ እሱ ነው። መወደዳችንን እናውቃለን፣ ሰው ግን እንደኛ እንደተወደደ እንረሳዋለን። እግዚአብሔር የወደደውን ሰው አቢዩዝ እናደርጋለን፣ እናበሳጫለን፣ እንበድላለን፣ ክፋት እንፈጽማለን። ብርጭቆ እጃችሁ ላይ ተሰብሮ ያውቃል? በሌላ ሰው ግን ብርጭቆ ሲሰበር ለምን የተለየ ስሜት ውስጥ እንገባለን? ይሄም እጅ ነው፣ ያም እጅ ነው። ይሄም ብርጭቆ ነው፣ ያም ብርጭቆ ነው። አውቀው እስካልሰበሩት ድረስ አያችሁ፣ ለኛና ለሰው ያለን ለዛ ያለን አመለካከት፣ ግምት፣ እውቅና ምን ያለ ነው ማለት ነው? የተለያየ ነው። ፍቅሩ እኩል አይደለም። ለዚህ አይደል ጌታ መጥቶ ባላንስ እንዲሆን ሲፈልግ ባልንጀራህን እንደ ራስህ ውደድ። መቼውም በራስህ ላይ አትጨክንም፣ አትፈርድም። መቼውም የራስህን ነገር ወደ አደባባይ እንዲህ ነኝ ብለህ አታወጣው። ከጌታ ጋር ሁሉን ትጨርሳለህ። ውድ ዕቃችሁ በእናንተ እጅ ቢሰበርና ውድ ዕቃችሁ ጠብቃችሁ የያዛችሁት ዕቃ በሌላው ሰው እጅ ቢሰበር እኩል አይደለም። የእውነት እኩል። ወደ ኋላ ተመለሱ እስቲ። ውድ ነገር በእጃችሁ ተሰብሮ ተራ ነገር በሌላው እጅ ቢሰበር ያንገበግበናል፣ እንደውም እንቆጣለን። ኧረ ይጠፋል ክርስትና ሁሉ። የምን ጉድለት ነው? የፍቅር ጉድለት። ምንም ጥያቄ የለው። አጠገባችን ያለው ስራችን ያለውን ራሳችንን እንደምንወድ አንወደውም። በዛ ልክ አይደለም እንወደዋለን፣ ግን የሱ ትንሽ ነች።
እስካልተሳሳተ ጥሩ እስከሆነልን እስከተመቸን ድረስ እንወደዋለን። ራሳችሁን የምትታገሱትን ያህል አትታገሱ። ራሳችሁን ይቅር የምትሉትን ያህል ይቅር አትሉ። ስጋዊውማ ፍቅር አለን፣ እንካ በንካ ነው፣ 50 በ50 ነው። አስደስተሃለሁ፣ ታስደስተኛለህ፣ አለቀ። ታሳዝነኛለህ፣ አሳዝንሃለሁ፣ አለቀ። እንደሱ ነው። ትመጣለህ፣ እቀበልሃለሁ፣ ትሄዳለህ፣ እከተልሃለሁ። ይሆናል? አይሆንም። ስንቱ ከእጃችን ባልወጣ ነበር ብንከተል። የሰማችሁ ነው። የራስ ጉዳይ። እንኳን ከኔ አልመጣ ምን ነው ይበዛል። የራሳችንን ብቻ ነው። እዚህ ጋር ግን ጳውሎስ ሲመሰክርላቸው በመንፈስ የሆነ እግዚአብሔራዊ የሆነ ፍቅር እናንተ ላይ እንደታየ ምን አሉናል? አስታወቁን። በዚህ እግዚአብሔር ይባርከን። አሜን። ይባርከን። አሜን። ይባርከን። እግዚአብሔር እንደገና አሁንም በመንፈሱ ይህን የእግዚአብሔርን ፍቅር ልባችን ውስጥ ያፍስሰው። ስንቶቻችሁ ናችሁ በራሳችሁ ቂም የያዛችሁ? ትዝ ሲላችሁ ሁሉ ምትሉ ስንቶቻ በራሳችሁ? የሰው ሲሆን ግን የሞቱ ሰዎች ሁሉ በህይወት የሌሉ ቂም ይዘን አለ። ፎቶአቸው በጉርድ በቁመት በምናምን በፋሚሊ ውስጣችን አለ ፎቶአቸው። ግር ብሎ ይመጣብናል። ያን ተከትከዋል ውስጣችን። እንዳሁን ነው የሚሰማኝ፣ አይ እሱን ማሰብ አልፈልግም የምንለው ነገር አለ። እውነቴን እኮ ነው የምላችሁ። ጌታ እኮ እየፈወሰን ነው። አሁን ማሰብ የማልፈልገው የእሷን ነገር ነው። ማሰብ የማልፈልገው የእሱን ነገር ነው። ባልንጀራህን እንደ ራስህ ውደድ። አይደለም ለመውደድ ለማሰብም እኮ እየደከመን ነው። አቅም አጣን። በእግዚአብሔር ፊት እውነተኞች ሆነን ጌታ ሆይ አቅቶኛል፣ ይሄ ስጋዊው ፍቅር አየለ፣ ይሄ የመንፈሱን ፍቅር አብዛልኝ። በሱ ልታወቅ፣ በሱ ልታይ። ፍቅር የሆነው እግዚአብሔር ይታወቅ፣ ይታይ፣ ይገለጥ። ጌታ ኢየሱስ እኮ ወደኛ ህይወት ሲመጣ እጅ ከፍንጅ ከኃጢአት ነው የያዘን እኮ። እጅ ከፍንጅ ጻድቅ ሆናችሁ ነው እንዲያገኛችሁ ኢየሱስ። እጅ ከፍንጅ እኮ ነው በቃ የተያዝ ነው አይደል? ግን ወደ ፍርድ ነው የገባው፣ ወደ ምህረት ነው የገባው። ወደ ምን ገባ? ምን አስገባው ወደዛ? ፍቅር። ይሄ ስለ እግዚአብሔር ፍቅር አንደኛ ቆሮንቶስ ምዕራፍ 13ን በሙሉ አንብቡት። በሙሉ ደጋግማችሁ አንብቡት። አንደኛ ዮሐንስን በደንብ አንብቡት። ምዕራፍ 2 ምዕራፍ 4ን በደንብ አንብቡት። ምዕራፍ 3ም አልፎ አለው። በደንብ አንብቡት። ስለ እግዚአብሔር ፍቅር ይናገራል። እና በዛ እንድትኖሩ ነው የሚለው ጌታ ኢየሱስ። ልብ በሉ፣ ደቀ መዛሙርቶቹ እሄዳለሁ ሲላቸው አዘኑ። የሚያበላቸው እሱ ነው። ሁሉን ነገራቸውን የሸፈነ የቻለ እሱ ነው። የጠበቃቸው እሱ ነው። ሁሉን ነገራቸውን ትተው ተከትለውታል። ያለምንም ቅድመ መመቻቸት ያዘጋጀላቸው ነገር ሳይኖር ሊሄድ ነው እያለ ነገራቸው። ምንም ያዘጋጀላቸው ነገር የተወላቸው የለም። አንድ ነገር አላቸው ብቻ መጨረሻ፣ በፍቅሬ ኑሩ አላቸው። ጌታ ስሙ ይባረክ። አሜን። ይህ ፍቅር ኑሮ ይሁንልን። አሜን። ኑሮ ይሁንልን። አንደኛ ይሄን ፍቅር ከኖራችሁት ጤነኛ የምትሆኑ እናንተ ናችሁ። ሰላማዊ የምትሆኑ እናንተ ናችሁ። ደስተኞች የምትሆኑ እናንተ ናችሁ። ከዚህ ፍቅር ውጪ ወፈፌ ያደርጋል ሰውን። በቃ አሁን ደህና ነው፣ አሁን ደግሞ የሆነ ነገር ነው። እየሰማችሁ ነው። የእግዚአብሔርም ቃል ስለሚናገር ነው። ከወፈፍተኛ ጋር መንገድ አትሄድ ይላል። ለምን ትጀምረዋለህ እንጂ አጨርሰው። ከእንደዚህ አይነቱ ያወጣል የእግዚአብሔር ፍቅር። ጌታ ስሙ ይባረክ። የሚያብከነክናችሁ አይኖርም። ተጎዳው ስሜት አይኖርም። ይህንን ማሰብ ላነሳው አልፈልግም አትሉም። ሰላማዊ ደስተኛ። ጌታ ስሙ ይባረክ። ልባችሁ ሁሌ በደስታ። ከዛስ ምንድን ነው የሚለው? የልብ ደስታ ፊትን ሁሉ ምን ይላል? ያበራል። ባህሪያቶቹን እኔ አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 እና 13 ጌታችንም ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ ሲመጣ በሱ ፊት በቅድስናና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደሚሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምርም። ከዚህ ፍቅር ጎድሎ በጌታ ፊት ጌታ ሲመጣ የሚገኝ ምን አለበት? ነቀፋ፣ እድፈት፣ ኃጢአት አለበት። ያለ እግዚአብሔር ፍቅር መኖር በራሱ ምንድነው ማለት ነው? ኃጢአት። ያለ እግዚአብሔር ፍቅር መመላለስ በራሱ ምን አለበት? ነቀፌታ። ለዚህ አይደል እንዴ ዓለም ሳይፈጠር በፊቱ በፍቅር እና ንጹሃን ያለ ነቀፋ እንሆን ዘንድ አስቀድሞ በማን መረጠን ይላል? በክርስቶስ ኢየሱስ መረጠን። ዓለም ሳይፈጠር ምንም የለብኝም ልትሉ ትችላላችሁ። ከእግዚአብሔር ፍቅር ከጎደላችሁ ኃጢአተኞች ናችሁ። ከእግዚአብሔር ፍቅር ከጎደላችሁ ነቀፌታ አለብን።
እድፈት አለብን፣ እንከን አለብን። ፍጹም ሙሉ የሚያደርገን የእግዚአብሔር ፍቅር ነው። እግዚአብሔር ዛሬ የፍቅሩን ንፋስ፣ የፍቅሩን ዝናብ፣ የፍቅሩን ጠል እንደገና ያፍስስብን። አሜን። ያፍስስብን። አንዳንዴ ሰዎች ይቸገራሉ፣ ይቅር ለማለት ይቸገራሉ፣ ተመልሶ እንደ ቀድሞ ለመሆን ይቸገራሉ። አዎ ይቸገራሉ። በስጋ ሊሆን አይቻልም። ይሄ የእግዚአብሔር ፍቅር ግን በመንፈስ መጥቶ ከፈሰሰ አቅም ይሆናል፣ ጉልበት ይሆናል። እንደውም የተሻለ ሆናችሁ መኖር ትችላላችሁ፣ ታድሳችሁ። አንዳንድ ጊዜ ባልና ሚስቶች ከተጋጩና ከተታረቁ በኋላ ፍቅራቸው ይታደሳል። በጣም ነው ደስ የሚለው። ሃኒሙን በቃ ደስ ነው የሚለው። ምን ስለነበር ነው? መጀመሪያ ፍቅር። የእግዚአብሔርም ቃል እንደዚህ ይላል፣ የፈሳሾች ብዛት ፍቅርን ሊያሰምጣት አይችልም። ሊከልል ሊጋርድ፣ ግን አስምጦ ሊያስቀር አይችልም። ፍቅር ጉልበት አለው፣ አቅም አለው። ስለዚህ ከሰዎች ጋር ባለ መልካም ስነ ምግባርን የተሞላ ክርስቲያናዊ ሕይወት መኖር ካቃተን የፍቅርህን ጸጋ አብዛልኝ ነው፣ ፍቅርህን ጨምርልኝ ነው። በአእምሮ ስሌት አታመጡትም። አስባችሁ ተዘጋጅታችሁ እንዲህ ሆናለሁ ብላችሁ ልታመጡት አትችሉትም። ይሄ ፍቅር ከፈሰሰ ግን ራስ ወደሚፈልገው ይነዳችኋል። ምን መሆን እንዳለባችሁ ያበቃችኋል። ለመንቀፍ አቅም ታጣላችሁ የፍቅር ሰዎች ስትሆኑ። ለመተቸት አቅም ታጣላችሁ። ለምን? እንደተጎዳባችሁ ይሰማችኋል። እንደጎዳችሁት ያህል ነው የሚሰማችሁ። ርኅራኄ ይገባባችኋል። ማዘን ትጀምራላችሁ። እንዲሁ ስታዩት ምን የጎደለን ይመስላችኋል? ስብከት፣ ትምህርት፣ ጸጋ፣ ቅባት፣ የእውነት የእግዚአብሔር ፍቅር ምንድነው የጎደለን? የመጀመሪያው ይሄ የእግዚአብሔር ፍቅር እኛ ጋር ሲመጣ መኖሩ ባህሪው ልባዊ መሆኑ ነው። ከምን? ከልብ። ከአንገት በላይ ወዳችሁ አታውቁም ለማለት የምሩን እኮ ሊሆን ይችላል። እሱ እናንተ ውስጥ የለም። ወድሃለሁ ብሎ ቅፍ ሲያል እኔም ወድሃለሁ ምላሽ ለመስጠት እንጂ ጥያቄና መልስ አይደለም። ምናዊ መሆኑ ነው፣ ልባዊ። አእምሮ ላይ ሲሆን ምክንያታዊ ይሆናል፣ ጊዜያዊ ይሆናል። ከነገሮች ጋር ቅሩኝነት ይኖረዋል። የሚያነሳሳችሁ ለመውደድም ነገሮች፣ ለመጥላትም ነገሮች ነው የሚሆኑት። ምንጩ ይሄ አእምሮአዊ ሳይሆን ይሄ የእግዚአብሔር ፍቅር ምናዊ ነው፣ ልባዊ። ምክንያቱም በመንፈስ ቅዱስ የእግዚአብሔር ፍቅር አእምሮአችን ውስጥ ፈሰሰ አይደለም የሚለው ምናችን ውስጥ ነው፣ ልባችን ውስጥ። ይሄ መንፈስ የሚለዋል፣ ልብ የሚለዋል። እዛ ውስጥ በቃ እዛ ውስጥ ነው። አይበረዝም፣ አይከለስም፣ ሁሌ አንድ ነው። ምክንያት አልባ ነው ይሄ የልብ ፍቅር። ቅድመ ሁኔታዎች የለም ለመውደድ ለማቅረብ፣ ቅድመ ሁኔታዎችም የለም ለማራቅ። አንዳንድ ጊዜ እንደ ሰው አስቡት። ለአንድ ሰው ጥሩ ነገር ልታደርጉለት አስባችሁ በልባችሁ ተዘጋጅታችሁ አልነገራችሁትም እና የእናንተን ፕሮግራም በቃ ጨራርሳችሁ ጫፍ ላይ አድርሳችሁ ድንገት እናንተን የሚያሳዝን ነገር ሰውየው ቢያደርግ ያንን አልፋችሁ ታደርጋላችሁ ወይስ? አንዳንዶቻችሁ እኔ በገዛ እጁ አበላሸ፣ እኔ ጥሩ ነገር ላደርግለት ጫፍ ደርሼ ነበር፣ በቃ በገዛ እጁ ምን አለው? ፍቅራችን ምናዊ አይደለም ማለት ነው። እንደሱ ቢሆን እኮ መዳን አንችልም፣ መኖር አንችልም፣ የተሻለ ነገር ውስጥ መግባት አንችልም። ከስሜት በላይ ነው ፍቅር። ስሜት አይደለም ግን ስሜት ያስደምጣል። ከስሜት ግን በላይ ነው። የእግዚአብሔር ባህሪ ነው፣ የእግዚአብሔር ማንነት ነው። እና ይሄ የእግዚአብሔር እውነተኛው ፍቅር ምናዊ ነው፣ ልባዊ ነው፣ አእምሮአዊ አይደለም። ቆጥረን ቆጣጥረን ካልኩሌት አድርገን ደግሞ ያስታውቃል። የእግዚአብሔር ፍቅርና የሆነች የተቀመረች ፍቅር ታስታውቃለች። የእውነት ያስታውቃል። እያቃተው ለማስመሰል ሲሞክር ትለዩታላችሁ። እያቃተው ለምን? ካልኩሌሽን ስላለባት፣ ማትረፊያ ስለሆነች፣ መያዣ ስለሆነች፣ መጠቀሚያም ስለሆነች፣ ነገሮችን ማቆያም ስለሆነች ታግሎም ለመሆን ይሞክራል፣ ግን መሆን አይቻልም። የእግዚአብሔራዊ ፍቅር ግን እንዲሁ ነው። ኮንሸስ ናችሁ አሁን ለመተንፈስ አይደላችሁም። አሁን ስላችሁ ነው ምናልባት ኮንሸስ የምትሆኑት፣ ግን እየተነፈሳችሁ ናችሁ። ልክ እንዲሁ ኖርማል ይሆናል የእግዚአብሔር ፍቅር። ተዘጋጅታችሁለት ሳይሆን አሜን፣ የሆነ ነገር ቀምራችሁ አውጥታችሁ አውርዳችሁ ስሌታችሁን ጥቅማችሁን አስባችሁ ሳይሆን እንዲሁ የሚሆን ነው። እና የእግዚአብሔር ፍቅር አለኝ ወይ የለኝም ወይ የሚለው ምናዊ ሲሆን ነው። ልባዊ እዚህ ውስጥ ይሰማችኋል። በእግዚአብሔር ፍቅር ነኝ ማለት የምትችሉት የሚጎዳ ነገር እያያችሁ ማለፍ ስትችሉ። እንደውም ለጎዳችሁ ሰው ምን ስትሉ? ስታዝኑለት። እንደ ጌታ ለጎዱት ሰዎች ያዝን ነበር፣ ለጨከኑበት ይራራ ነበር፣ ለሚገድሉት ይማልድ ነበር። ፈጽሞ በዛ ህመም ውስጥ ከራሱ ሊያስወጣው በማይችል ችግር ውስጥ ከሱ ወጥቶ ስለነሱ ነበር የሚያስበው፣ የሚጨነቀው ስለነሱ ነበር፣ የሚማልደው ስለነሱ ነበር።
ምን ያህል ነው ዛሬ እኛም በሱ ፍቅር የምንኖረው? በፍቅሬ ምን በሉ አለ ኑሩ። ኑሯችሁ በቃ የማ ፍቅር ይሁን? የኔ ፍቅር። ስትናገሩ ከኔ ፍቅር ተነስታችሁ፣ ስታስቡ ከኔ ፍቅር ተነስታችሁ፣ ስትሰጡ ከኔ ፍቅር ተነስታችሁ፣ ስትቀበሉ ከኔ ፍቅር ተነስታችሁ፣ ኑሯችሁ ሁሉ የማ የኔ ፍቅር። ሁሉ ነገራችሁ ውስጥ የኔ ፍቅር ካለ በእኔ ፍቅር ነው የምትኖሩት። በዛ ፍቅር ነው ወይ የኖርኩ? በምን አውቀዋለሁ ካል ምናዊ ነው፣ ልባዊ። ልባዊ ሲሆን እንዲሁ ነው የሚሆነው። ዝግጅት የለም፣ ቅድመ ሁኔታ የለም። ራስን እዛ ውስጥ አስገብቶ ስሌት ሰርቶ አይደለም፣ ራስን ረስቶ ሌላውን ወዶ። ፍቅራችን ከልብ ሲሆን ይቅር ስንልም ከልብ ነው። ሰማችሁ? ስንምርም ከልብ ነው፣ ስናደርግም ከልብ ነው። አርቲፊሻል የሆነ ነገር አይገኝም። ያ ደግሞ ከተገኘ ግብዝ ነው የሚያስብለን። እግዚአብሔር ደግሞ ከምንም በላይ ምንን ይጠላል? ግብዝነትን። ግብዝነት ማለት እንዲህ ነው፣ ደክሞ እንደ ብርቱ አክት ሲያደርግ፣ ጠልቶ እንደ ወዳጅ አክት ሲያደርግ። ከምንም በላይ እግዚአብሔር ግብዝነትን ይጠላል። ድካምን አይጠላውም እግዚአብሔር። ድካም የሰው ነው። ደክሞኛል አበርታኝ የሚለው ሰው ያስደስተዋል እግዚአብሔር። ግን ደክሞ እንደ ብርቱ አክት ሲያደርግ ያሳዝነዋል። ጠልቶ እንደ ወዳጅ ሲሆን ያሳዝነዋል። ከልብ ሲሆን ፍቅር፣ ስትምር ከልብ፣ ስትራራ ከልብ፣ ስታዝን ከልብ፣ ስትሰማ ከልብ። እየሰማሁ ነው። ትንሽ መልእክት ምልካት ስላለችኝ ነው። ይቅርታ መልስ መመለስ ተናገር። እየሰማሁ ነው። የለም ይሄ ከልብ አይደል። ልክ እንደዚህ ማለት ሙሉ አቴንሽን መስጠት፣ ስሜት ውስጥ መግባት፣ ሞራል ውስጥ መግባት። እነዚህ በዓለም እንኳን ያሉ ካውንስሊንግ ሳይኮሎጂ የራሳቸው ስኪሎች አላቸው። ሰው ሲናገር በንግግር ውስጥ በአቀራረብ ውስጥ የምታሳዩቸው፣ የምትሆኗቸው ከመጽሐፍ ቅዱስ ውስጥ የተለቀሙ ናቸው። እነሱን ሁሉ ሲያሟላ ነው ንግግራችን፣ ህብረታችን በምን እንዳለን የሚገልጸው። ፍቅር፣ ቤት ፍቅር፣ ልባዊ በሆነ ፍቅር። አእምሯዊ ፍቅር ሲሆን ይቀዘቅዛል፣ ይሞቃልም። ኤክስትሪም ሊሄድ ይችላል ግለቱ፣ ኤክስትሪም ሊመለስ ይችላል ቅዝቃዜው። ምናዊ ሲሆን? አእምሯዊ፣ ስጋዊ ሲሆን፣ ተፈጥሯዊ ሲሆን። ምክንያቱም ወደ ላይም የሚያነረው ሁኔታ ነው፣ ነገር ነው። ከዛም ደግሞ የሚያወርደው ምንድን ነው? ሁኔታ ነው። ነገር የልብ ሲሆን ግን ቋሚ ነው። ይህ ለመንፈሳዊው ሰው የህይወት ስታብላይዘር ነው ፍቅር። ሌላ ነገር መጥቶ ገብቶ ዳሜጅ እንዳያደርገው ሰላምህን፣ ረፍትህን፣ ደስታሽን አሜን ይቆጣጠራል፣ ይይዘዋል። ክብር ለኢየሱስ ይሁን። ያለዛ ተጠቂ ነው የምትሆኑት። አላኮርፍም ብትሉ የባሰ አኩራፊ ትሆናላችሁ። አልናደድም ብትሉ የባሰ ተናዳጅ በሰው ትሆናላችሁ። አልጠላም ብትሉ የባሰ ጠይ ትሆናላችሁ። በስጋ ከሆነ ውስን ነው፣ ምክንያታዊ ነው። ከዛ በላይ መሆን አይችልም። እስቲ እግዚአብሔር ዛሬ በሉ በመንፈስ ቅዱስ የመለኮት ፍቅሩን እንደገና ያፈስብኛል። የእግዚአብሔርን ፍቅር እኖረዋለሁ። ማቴዎስ 24:12 ላይ የሚለው ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ምን ትላለች? ትቀዘቅዛለች። አመፃውን አልፎ የመውደድ አቅም አይኖራቸው። ቅድም ብያችኋለሁ፣ የእውነት ሰላማችሁን ይጠብቅላችኋል የእግዚአብሔር ፍቅር። አትጋጩም አይልም፣ አትጎዱም አይልም እግዚአብሔር። በዚህ ምድር ላይ ስትኖሩ፣ ከሰው ጋር ስትኖሩ፣ በማወቅም ባለማወቅም ገምቷችሁም አውቋችሁም ሊጎዳችሁ ይችላል። ግን በዚህ በእግዚአብሔር ፍቅር ውስጥ የምትኖሩ ከሆነ አትጎዱም፣ ይጠብቃችኋል። አሜን። የእግዚአብሔር ቃል እንዲህ ይላል። ሁለት አይነት ነገር ነው የሚናገረው። ሙሌም ባለፈው ይለው ነበር፣ ወዳጅ በዘመኑ ሁሉ ይወዳል ይላል አይደል? እንደገና ደግሞ ሌላ ቦታ የወዳጅ ማቁሰል የታመነ ነው ይላል። ዘካርያስም ላይ መጥቶ ላይ ያለው ቁስል ምንድነው ሲሉ በዘመዶቼ ቤት የቆሰልኩት በወዳጆቼ ቤት የቆሰልኩት ነው ይላል። ይቀራል ማለት ነው። አይገርም? ለምን ታቆስሉታላችሁ እኮ አላለም። ያቆሰለው የለም ግን ቁስሉ ይታያል። የምን ቁስል ነው ይሄ ሲሉት ያስታውሳል። ደግሞ በወዳጆቼ ምን ያልኩት ነው የቆሰልኩት ነው ይኖራል። ግን የዛን ያህል እንዳትደርሱ ይጠብቃቸዋል እግዚአብሔር። ይሄ ፍቅር ይጠብቃቸዋል። አንድ ምሳሌ እስቲ ልጠይቃችሁና መልሱልኝ። አንድ ሰው ትልቅ ቪላ ቤት ተቃጠለበት። አንድ ሰው ደግሞ ከጀርመን የመጣች አንድ እስክሪፕቶ ጠፋበት። ትልቅ ቪላ ቤት ከነምኑ ነው የተቃጠለበት። አንድ እስክሪፕቶ ከጀርመን የመጣች። ይሄኛው እሺ፣ ከዛ በፊት ልጠይቃችሁ፣ ማን ነው የተጎዳው? ቤቱ አስቡት፣ ቪላ ቤት እኮ ነው፣ ሙሉ ዕቃ እኮ ነው። እቺ ምንድነች? አንድ እስክሪፕቶ። እሺ፣ አሁን መልሳችሁ ደግሞ ትነግሩኛላችሁ። ይሄኛው ምን ማለት ጀመረ? እግዚአብሔር ሆይ ተመስገን፣ ከኛ አንድ የጎደለ የለም። ልጆቼም ቤተሰቤ ሁሉ ጠብቀሃል፣ አመሰግንሃለሁ። የሰራህልኝ አንተ ነህ፣ አሁንም ትሰራልኛለህ። እኔ ሰው አልሞተብኝም፣ አመሰግንሃለሁ እያለ ነው። ይሄኛው ደግሞ እቺን የጀርመን ስክሪፕቶ ያያል። የወሰዳችሁ መልሱልኝ። ወይኔ ስክሪፕት ፈልጉ። ያን ይበረብራል። የትኛው ነው የተጎዳው? የከሰረው የትኛው ነው? ምን ማለት ነው ጉዳት? ምኑን ውስጡን አፌክት አድርጎታል? ሰማችሁ? የእግዚአብሔር ፍቅር ሲመጣ ትልቅም ይሁን ትንሽ ነገሩ ውስጣችሁ ገብቶ ስፍራ ይዞ
እንዲጎዳችሁና ወደ ራሱ አቅጣጫ ስሜታችሁን እንዲቀይር እድል አይሰጠው፣ ይጠብቀዋል። ከመገደል በላይ ለሰው በሰው መጎዳት አለ ወይ? የለም። እየገደሉት እስጢፋኖስ የሚሰሩትን ኃጢአት አትቁጠርባቸው። ስጋውን እና ነፍሱን ሊለያይ ነው። ስሜቱ ግን ለነሱ ያለው አልተቀየረም። ለነሱ ያለው አመለካከት አልተቀየረም። ለነሱ ያለው ፍቅር ከውስጡ አልወጣም። ነፍሱ እኮ ግን ከዚህ ስጋ ውስጥ ልትወጣ ነው። እነሱ ግን ከልቡ ውስጥ አልወጡም። ይዟቸው እንደወደዳቸው እየማለደላቸው እንደሞተ ታያላችሁ። ይህንን ስለሚያውቅ ጌታ ኢየሱስ በእግዚአብሔር አብ ፊት ቆሞ እጁን ዘርግቶ ይጠብቀዋል። ነቀፋ አልባ ሰው፣ የኔን ፍቅር በታማኝነት ያደለ ያሳየ፣ የኔን የገለጠ የተረከ የኖረኝ እየመጣ ነው እያለ እጁን ዘርግቶ ይቀበለዋል። አየ፣ በፊቱ ነቀፌታም ኃጢአትም ኩነኔም የእግዚአብሔር ፍቅር ስሜታችሁን ይጠብቃል። እንዳትጎዱ ያደርጋችኋል። ምክንያቱም ከራሳችሁ አቅም ከራሳችሁ ብርታትና ጥንካሬ ያለፈ ነው። የመለኮት ስለሆነ መቆጣጠር ይችላል። በራሳችሁ አልናደድም አይመጣም። በራሳችሁ አላዝንም አይመጣም። በፍጹም አትታገሉ። እሱን ቁጭ አድርጋችሁ እግዚአብሔር ሆይ ፍቅርህን ስጠኝ፣ አፍስስብኝ። አንድ ጊዜ አንዲት ሳይኮሎጂስት ስታስተምር ተማሪዎቿን ሰበሰበችና እስቲ እንደው የምትጠሏቸው ሰዎች አንዷ 1፣ አንደኛው 5፣ አንደኛው 15 ስማቸውን ጻፉ። ደረደሩና በሉ ስትመጡ በእነዚህ ሰዎች ልክ ድንች ይዛችሁ ነው። በሉ ጻፉበት ድንቹ ላይ የሚጠሉትን። አንዷ ስንት? 1 ሰው። ሌላው ስንት? 10፣ 15 ምናምን ቦርሳቸው ውስጥ። ለ2 ሳምንት ቦርሳ አትቀይሩም፣ ድንቹን አታወጡም፣ ለ2 ሳምንት አታናፍሱም፣ ይዛችሁ ትመላለሳላችሁ ስታስተምራቸው። ያው እንግዲህ ድንች ታፍኖ ውሎ ሲያድር ምንድን ነው የሚሆነው? ይበሰብሳል። ከዛስ? አው በሉት ይገማል፣ ይሸታል እንደዛ። ከዛ እየቆየ ሲሄድ ኧረ ሚስ እባክሽን ከበደኝ፣ ትልልቅ የያዘው በዛ ላይ ደግሞ ሽታውም ኧረ ሚስ ኖ ቦርሳ አይቀየርም። ከዛ አያችሁ፣ ቂም ማለት እንዲህ ነው። የምትጠሉት ሰው ማለት ይሄ ነው። ውስጣችሁን ምን ይለዋል? አንድ ሸክም ነው። ሁለተኛ ያበላሻል፣ ያቆሸሻል ብላ አስተማረቻቸው። እዛችሁ ጋር ገባቸው። ይቅር። ለምንድነው ግን ወደ ቂም ውስጥ ወደ ጥላቻ ውስጥ የተገባው? ምን ጎድሎ ነው? ጉዳት አይደለም ቂመኛ እንድትሆኑ የሚያደርጋችሁ ፍቅር አልባነት። የተጎዱ እኮ ይቅር ሲሉ አይተናል። የተጎዱ እኮ ሲተው አይተናል። ጉዳት አይደለም ቂመኞች እንድንሆን የሚያደርገን። ምን ሲጎለን ነው? እግዚአብሔራዊ ፍቅር ሲጎለን ነው። አያችሁ፣ ታዲያ የእግዚአብሔር ፍቅር በልባችሁ ውስጥ ሲሞላ ማንን ነው የሚጠብቀው? እናንተን። ትልቅ ነገር ደርሶበት ያመሰግናል እኮ። ለማ ያለው ፍቅር ለእግዚአብሔር ያለው ፍቅር ያመሰግናል። አንተ ነህ የሰጠኸኝ፣ ይሄን አሁንም ምን ትለኛለህ? ትሰጠኛለህ። ከሱ ይልቅ እሱ አንድ ሰው ምን አልሆነብኝም ይላል፣ አልጠፋብኝም፣ አመሰግንሃለሁ። ጌታ ስሙ ይባረክ። እስቲ የእግዚአብሔር ፍቅር እኔን ይጠብቀኛል ብሎ ብዙ ሰው በሰው ስትረስ ውስጥ ገብቷል። በሰው ድብት ውስጥ ገብቷል። በሰው ብዙ ሰው ያው እንደምታውቁት ስትረስ ደግሞ እንዲህ ትልልቅ የሚባሉ 5-6 በሽታዎች መፈልፈያ ነው ይባላል። ስኳር፣ ካንሰር፣ የልብ ምናምን ስትረስ የቀጠለ ምንን ያናጋል? ሰውነትን ያናጋል። ሪላክስ አድርጋችሁ ትኖራላችሁ። ደስተኛ ሆናችሁ ትኖራላችሁ። ሰላማዊ ሆናችሁ እንቅልፋችሁ የጣፈጠ መንቃታችሁ የጣፈጠ ሆኖ ትኖራላችሁ። ከሁሉ ጋር ደስተኛ ሆናችሁ መኖር ትችላላችሁ። የእግዚአብሔር ፍቅር ምን ሲሆንላችሁ? እግዚአብሔር ሆይ ፍቅርህ አይነስብኝ በሉት። አይነስብኝ። ለወገኖቼ ያለኝ ፍቅር አይነስብኝ። እኔ ለጌታ እኖራለሁ፣ ለጌታ ሞታለሁ አይደለ? ብዙዎቻችን የምንለው በህይወት ብኖር ለጌታ ብሞት ለጌታ። ጌታ ግን ኤክስፔክት የሚያደርገው ለሰው ነው። እሱ ለሰው ስለሆነ የሞተው። ለማን እንድንሞት ነው የሚፈልገው? ለሰው። ለዚህ እኮ ነው ቀኝህን ሲመታህ ግራህን ስጠው። አንድ ጊዜ አየሁ፣ ነጭ ነው፣ ባስ ላይ ስለ ጌታ ሲመሰክር አንድ አፍሪካዊ ብስጭት አለና እንዲያቆም ከለከለው። አየውና የሚሆንህ ከሆነ ትሰማዋለህ፣ ካልሆነ አንተ ብቻ አይደለህም ያለኸው እዚህ ሌላው ሰውም ይሰማል። አሁንም ቀጠለና ተው አለው። አልተውም፣ እኔ እኮ ላንተ አይደለም ማወራው። የሚሆንህ ከሆነ ትሰማዋለህ፣ የማይሆንህ ከሆነ ትተወዋለህ። ሶስተኛበት በኃይል ተነሰነ። አቁም ብያለሁ፣ አቁማለሁ። ነገርኩህ። እኔም ላጥ አደረገው ፊቱ። ከዛ ይሄ ነው አይደል የተመታው። ሁሉ ነገሩ አጋም መሰለ። ትንሽ ቆየና ዩ ብለስድ ሚ፣ ባረከኝ አይደል፣ በዚህም ባርከኝ አለው። እኔ በቃ ራሴን ነው ያየሁት እዛ ጋር። እኔ ብሆን አልኩ። ምን አረከኝ አለው። በዚህ ባረከኝ አይደል፣ በዚህም ባርከኝ። አየ ግራህን ለሚመታ ቀኝህን ስጥ አደረገው። ሲመታው የሱ መምታት ለሱ ያለውን ፍቅር አልቀየረም። ወዶ አይደል ለሚሰብከው የነበረው ገነት እንዲገባለት ስለመታው ጠላው። ሰማችሁ? የምን ፍቅር ነው ይሄ? የእግዚአብሔር ፍቅር። እኛ እኮ በሰላምታ እንፈተናለን። ሞቅ አድርጎ ሰላም የሚላችሁ ሰው ድንገት ቢዚ ሆኖ ድንገት ሰላም ሳይላችሁ እንደ ነገሩ ካለፈ
በቃ አላስረዝመው። ሁለተኛ በምን እናውቀዋለን? በፍቅር መጠኑ ልኩ ያለን ፍቅር ልኩ። በአእምሮ ሲሆን ምን ይሆናል ብያችኋለሁ? ይወጣል ይወርዳል። ምንድነው መጠኑ ልኩ ምንድነው ስንል ዘላለማዊነት። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ምን ይላል? የእግዚአብሔር ፍቅር ለዘላለም ምን አይልም? አይወድቅም። እስቲ አይወድቅም በሉ። ሊያስጥለው የሚመጣው ሁሉ አይጥለውም። ለምን? ከሚመጣው ሁሉ በላይ ነው። ጌታ ስሙ ይባረክ። ኦፌንድ የሚያደርግ ቢመጣ፣ የሚያዋርድ ቢመጣ፣ ዝቅ የሚያደርግ ቢመጣ፣ የሚያጭበረብርህ ቢመጣ፣ የሚያሳጣህ የሚነቅፍህ ቢመጣ ያንተ ፍቅር በቦታው ነው፣ ዘላለማዊ ነው። ጌታ ኢየሱስ እንደዛ አይደለ ያደረገው? ዛሬ ላይ ጴጥሮስ ጌታ ኢየሱስን በጣም ነው የሚወደው አይደለ? ብትሞት እንኳን አብሬህ ሞታለሁ፣ ሞት እንኳን ቢገባኝ ካንተ ጋር እሞታለሁ። ዛሬ ነው። ነገ ጴጥሮስ ሊክደው ነው። ከዛ በፊት ግን ምን ይላል? የወደዳቸውን እስከ መጨረሻ ምን አላቸው ይላል? ወደዳቸው። ጴጥሮስ ዛሬ ካንተ ጋር ሞታለሁ ሲለውም ወዶታል። የካደውም ቀን ወዶታል። ዘላለማዊ ነው። ፍቅር ሊወድቅ አይችልም። እስቲ ፍቅር አይወድቅም በሉ። ደገሙና በደንብ በሉ ባካችሁ። ፍቅር ለዘወትር አይወድቅም አለ እኮ። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ምን ማለት ነው መውደድ ማለት? ማፍቀር ማለት ምን ማለት ነው? ምን ማለት ነው? ይገባችኋል? ምን ማለት ነው? ይገባናል? ወድሃለሁ ስንል ሰውን ምን እያለ ነው? እግዚአብሔር ወድሃለሁ ሲለን ስዕል አለው እሱ ጋር የሚለው ለሱ የሚገባው ነገር አለ። እኛ ሰውን አሁን ወድሃለሁ ስንል ምን ማለታችን ነው? ምን እያለ ነው? አንዳንዴ እኮ እግዚአብሔርንም ላይ እኮ የኛ ፍቅር ይቀየራል። የእውነት እኮ ነው የምላችሁ። ካጉረመረምን እኮ ፍቅራችን ምን ብሏል? ተቀይሯል። እንካ በንካ እኮ ነው ከእግዚአብሔርም ጋር የምናጉረመርመው። መቼ ነው? ነገሮች ሳይሳኩ ሲቀሩ አምኜህ ነበር እግዚአብሔር ሆይ አምኜህ ነበር ተስፋ አድርጌህ ነበር፣ ምን አላልክልኝም? አልታመንክልኝም እኮ ነው። ለምን እኔ ጋር ሲሆን እዚህ ይሆናል ጌታ? ለምን እኔ ላይ ሁሉ ነገር እንዲሆናል እግዚአብሔር? ይሁን እኔ ኃጢአት ከሰው ሁሉ በልጦ ነው? ነገሩን ገልበጥ ሲያደርገው ደግሞ እግዚአብሔር አፌን በእጄ አስጫለ። እግዚአብሔር ይመስገን። አቤት ስታቅበት። ህይወት ደግሞ ሁል ጊዜ በፍላጎት የተሞላች ስለሆነች ጥያቄ ማያበቃም፣ ፍላጎት ማያበቃም። ደግሞ በሚቀጥለው ቀን ደግሞ ምን እንሆናለን? እንደገና ረሳይ። አየህ፣ ለእግዚአብሔር እንኳን ያለንን ነገር የምናደርገው ከእርሱ ከእጁ ከምንቀበለው አንጻር ነው። እና ለራሱ እንኳን ለእግዚአብሔር የምንሰጠው ፍቅር ስጋዊ ነው በአብዛኛው ይዘን የምንቀርበው። በስሌት ባያደርግስ እግዚአብሔር እንደ ሲድራቅ እንደ ሚሳቅ እንደ አብደናጎ ቋሚ የሆነ ነገር እኮ ሊኖረን ይገባል። ንጉሥ ከዚህ ከሚነደው እሳት አምላካችን ሊያድነን ይችላል። ይህን ያህል ኃይል አለው፣ አቅም አለው። እኛም በዚህ ልክ እናውቀዋለን፣ እናምነዋለን። ግን ባያድነን እንኳን ላቆምከው ምስል አንሰግድልህ። ስቲል አምላካችን እሱ ነው። ባያድነንም አምላክ ባያደርግልንም አምላክ ነው። የእሱ አምላክነት በድርጊት አይገለጥም። ባያደርግም አምላክ ነው። አድራጎቱ አይደለም አምላክ ያደረገው፣ ባያደርግም አምላክ ነው። እንዴት መዘግየት ይችላል ታዲያ? ጌታ ኢየሱስ ላጥ ብሎ መጣ እኮ ከሰማይ፣ እሳት ውስጥ ቀድሞ ተገኘ። አሜን፣ ክብር ለኢየሱስ ይሁን። እስቲ ስዕሉ ይምጣላችሁ። እሳትን አያውቁም እንዴ? የማያውቁት ነገር ውስጥ ነው የሚገቡት። ያውቁታል እኮ፣ እሳት እኮ ነው እንደሚባላ ያውቃሉ። ግን ከዛ እሳት በላይ ማንን? እግዚአብሔርን። ባያድነንም እንኳን የሚሰግዱለት እኮ የሚወዱት ነው። ባያድነን እንኳን የኛ ለሱ ያለውን ፍቅር አይቀየርም። ጌታ ስሙ ይባረክ። አይቀየር። እንወደዋለን። በቃ እሱ ልባችን ውስጥ ነው ያለው። ህይወታችን እሱ ነው። ያለ እሱ ከመኖር ከሱ ጋር ሆነን ብንነድ ይሻላል። አይቻልም እንጂ እሱን ይዞ መንደድ። እስቲ እግዚአብሔር ሆይ እወድሃለሁ በሉት። በለስ ባታፈራ አይደል ያለው? ወይኖች ፍሬ ባይሰጡ፣ በረት ውስጥ ከብቶች ባይገኙ፣ በጎች ባይገኙ፣ እኔ ግን በአምላኬ በመድኃኒቴ በእግዚአብሔር ደስ ይለኛል። በሱ ምን አደርጋለሁ? ሐሴት አደርጋለሁ። የደስታዬ ምንጭ እሱ ነው። ወይኑም አደል፣ በለሱም አደል፣ በጉም አደል፣ ላሙም አደል። ደስታዬ እግዚአብሔር ነው። ሐሴት የማደርገው በሱ ነው። ሊነካ አልቻለም። እጦት የእግዚአብሔርን ፍቅር ሊያወጣው አልቻለም። ዙሪያው ባዶ ነው፣ ውስጡ ግን በእግዚአብሔር ፍቅር ሙሉ ነው። እና እንዴት አድርጎ ሊያጉረመርም ይችላል? ለካ አንዳንድ ጊዜ ካጉረመረምን ጌጁን እዩት በደንብ። የእግዚአብሔር ፍቅር ምን ብሎናል? ጎሎናል አደል የሚለው የቀደመውን ፍቅርህን ትተሃልን። አሁን አንድ ጥያቄ ጠይቄያችሁ ነበር፣ አስታወስኩ። እወድሃለሁ ስትል ምን እያላችሁ ነው? ሰውን ምን ማለት ነው? መውደድ ማለት ምን ማለት ነው? መወደድ ማለት ምን ማለት ነው? እወድሃለሁ የምትሉት እኮ ተወዳጅ ነው አደል? እናንተ ምን እያላችሁት ነው? መወደድ ማለት በወዳጅ ልብ ውስጥ ሁል ጊዜ በምህረት፣ በርህራሄ፣ በአዘኔታ፣ በየኔነት እየታሰበ መኖር።
ወድሃለሁ ሲል ምን ማለት ነው? አብራራልኝ በሉት። ወድሃለሁ ሲላችሁ አብራራልኝ፣ አብራሪልኝ። ሶስተኛ የፍቅር ጥራቱ፣ በጥራቱ ይታወቃል። ምንድነው ጥራቱ? የሱ ጋር ይሄ ልዩ ያደረገው ጥርት ያደረገው ልዩ ያደረገው ምን ሲኖር ነው? መስዋዕትነት። ፍቅር ምን አለው? ጌታ እግዚአብሔር ወዳችኋለሁ ሲል ምን አድርጎ ነው? መስዋዕት ሆኖ ነው። መስዋዕትነት። እኛ እንደሱ ማድረግ ባንችል ፍቅራችንን ለመግለጥ መስዋዕት የምናደርጋቸው ነገሮች ሊኖሩ ይችላሉ። ደክሞን ጊዜ መስጠት። የሰማችሁ ነው። ሳትደክም ጊዜ ከሰጠኸው እኮ ኖርማል ነው። ምን መስዋዕት አደረክ? መስዋዕትነት እኮ ከምትችለው ከልክ ማለፍ መቻል አለበት። ደክሞህ ምን ማለት? ጊዜ መስጠት። አስፈልጎህ ቅድሚያ መስጠት። አንተ ነህ ያስፈልገህ፣ አስፈልጎሃል። ለሱ ምን ማለት? ቅድሚያ መስጠት። ይሄ መስዋዕትነት ነው። እድሉን አግኝተህ እሱን ማስቀደም። አሁን በየቢሮም በየምኑም በየሁሉ ቦታ እኮ አላስነካም እኮ ነው ችግሩ፣ ጸቡ። እድል አታመልጠኝም ስላልገባን ሩቅ ነው፣ ስንደርስበት ግን ህይወት ነው የሚሆነን። አሜን አላችሁ? ፈታን። እቺ በጣም ፈታኝ ነች። እቺ ጥራቷ ፈታኝ ነች። ምነግርህ ነገር አለ እንደቁም ነገር። ደክሞኛል እባክሽ ቆይ ትንሽ ልተኛና ስነሳ። አሁን መስዋዕትነቱ ደግሞ ምን ማድረግ? በቃ ሄጄ እግርህንም ታጥበህ ቢሆን ፊትህንም ታጥበህ መስማት። ቀሎ የምታደርገው ሁሉ መስዋዕትነት አይደለም። ችለህ የምታደርገው ሁሉ መስዋዕትነት አይደል? ከዛ በላይ ነው የሚጠይቀው መስዋዕት። አሁን ያቺ ሱነማይት ሴት አልሰዋችም? እኔና ልጄ ዛሬ በልተን ነገ ልንሞት ነው። እሺ በልታችሁ የተረፋችሁን ነው ያለው። አስቀድመሽ ለኔ እንጎቻ አድርገሽ አምጪ ነው ያላት። ይሄ መስዋዕትነት ነው። አስቀድማ የልጇን የራሷን አስቀድማ ለማሰጠች ለሱ ሰጠች። መስዋዕትነት ነው። ይሄ ደግሞ በእግዚአብሔር ዘንድ ብድራት አለው። ጌታ ይመስገን። አሜን። መስዋዕትነት እየከፈልን ሰዎችን ከወደድን ብድራታችን ከእግዚአብሔር ትልቅ ነው። ግን ሁል ጊዜ ሰው ወዳጆች ናቸው መስዋዕት የሚሆኑት። ራስ ወዳድ ግን አይችሉም። ጊዜም ማጥተው የላቸውም። እድሉም መጥቶ የነሱ ነው። ተው እድሉ መጥቶ አይደለም እንዴ? ሰው እኮ ተንጠራርቶ መውሰድ ይፈልጋል። የሰማችሁ ነው ወይ? እስቲ ዝም ብላችሁ እዩት። በእውነት በዚህ በእግዚአብሔር ፍቅር ነው የምንኖረው ካል ምን ያህል ዋጋ እየከፈልን መስዋዕትነት የተሞላበት ህይወት ነው የኖር ነው። አለን ወይ? አለን ወይ? አስፈልጎን ለሌላው ስናደርግ፣ እድሉ መጥቶ ስናስቀድም። እናንተ የእግዚአብሔር ፍቅር እኮ ከባድ ነው። ዮናታን ለዳዊት ንግስናውን ሲሰጥ ቀላል ነው? ማን ነበር ሊነግስ የሚገባ? ዮናታን። ሳኦልን ግብግብ ያደረገው አንዱ እንደውም ምኑን ስለሰጠ ነው። ከሳኦል ይልቅ መግደል የነበረበት ዳዊትን ማን ነበር? ዮናታን ነበር። የሚያተርፈው ማን ነው? ዮናታን ነው ዳዊትን የሚቀልለው፣ በላዩ ላይ ንጉስ የሚሆነው የሚመጣበትን። እሱ ግን ከእጅ መቀበል ሲችል ከአባቱ በቀጥታ እንደገና በአደባባይ ነው በእግዚአብሔር ፊት አንተ ምን ትሆናለህ ያለው ዮናታን። ንጉስ ትሆናለህ እኔ በታች። ከዛ የሚገርማችሁ እግዚአብሔር እችን ስላሰበ ዳዊት ንጉሱ ላይ ሲመጣ መጣበትና ስለ ዮናታን ስል አንድ ማስበው ሰው ይኖራል አለ። ማንም ሊያስበው የማይችል በጦርነት ጊዜ ተጎድቶ ሽባ የሆነ ሜምፊቦስቴ ተገኘ። አየ ዋጋ አለው ነው የምልህ። መስዋዕትነት ክፍያ አለው ነው የምላችሁ ከእግዚአብሔር። አሜን። መስዋዕት የሆኑ የሚኖሩ ሰዎች እንዲሁ ስታዩ የሚጎዱ ይመስላችኋል? ኖ፣ እግዚአብሔር እየካሳቸው ነው የሚኖሩት። አሜን በሉ ባካችሁ። በምን የሆነ ፍቅር? በመንፈስ የሆነ ፍቅር እንዳላችሁ አስታወቁን። ይሄ በቃ ሰው ሁሉ ሲያያችሁ ሲያስተውላችሁ በእግዚአብሔር ፍቅር የምትኖሩ ሰዎች ሆናችሁ መገኘት ይሁንላችሁ። አሜን። በዚህም ቢያዩአችሁ የእግዚአብሔር ፍቅር፣ በዚህም ቢያዩአችሁ የእግዚአብሔር ፍቅር ጠለቅ ብለው ውስጣችሁንም የማየት አቅም ካገኙ ውስጣችሁም ውጫችሁም አንድ አይነት የማ ፍቅር? የእግዚአብሔር ፍቅር። ክብር ለኢየሱስ ይሁን። የእግዚአብሔር ፍቅር መለኪያው መታወቂያው አንዱ ምንድነው ብለናል? ከልብ። ሁለተኛው ጥራቱ፣ ሶስተኛው መስዋዕትነቱ። ሌሎቹን ሌላ ቀን እናያለን። እንዴት ደስ ይላል መስዋዕትነት የተሞላው ህይወት መኖር። እግዚአብሔር ያለማምደን፣ እግዚአብሔርን የሚያስደስት ደስ የሚያሰኝ ህይወት መኖር እንድንችል እግዚአብሔር ይርዳ።